ይስጥል እንዴት ናችሁ? ደህና ናችሁ ወይ? የባንቱ ድራማ ተከታታዮች እንዴት ቆያችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ የወይዘሮ አዜብና የባንዱራ ጥፋትነት ሚስጥር እንግዲህ እየወጣባቸው ነው። እንግዲህ በሉ ሁሉን ነገር እያወቀባቸውና አሁን እየተጋለጡ ነው ማለት ነው። በዚህ ማለት የሶሊ እውነታ የሶሊ ሀቅ እየወጣላት ነው። ሶሊን ለብዙ ጊዜ ለብዙ ወራቶች እና ለብዙ ጊዜያቶች እያሰቃዩት ነበር ማለት ነው። እድሜ ልኳን እያሰቃዩት ነበር። በቃ ሙሉ እድሜ ልኳን ማለት ይቻላል እያሰቃዩት፣ እያጣሏት፣ ቤተሰብ ጋር እያባሏት ነበረ እና እንግዲህ ሰርካዲስ አክስቷ የበሉ እህት ሁሉንም ነገር ሚስጥር እያጋለጠች የሶሊን እውነታ እያወጣችላት ነው። በዚህ ማለት እንግዲህ የባንዶራም እውነታ ወጥቷል ማለት ነው። እንግዲህ ባንዶራ እየተደበደበች ነው ማለት ነው፣ እየተገረፈች ነው። ባንዶራ እውነቱን ነገር ወጥቶባታል ማለት ነው። በዚህ ማለት እንግዲህ ባንዶራ እየተመታች እየተገረፈች ነው። ሰርካዲስን በዚህ በጣም ደስ ብሏታል ማለት ነው። ይሄ ሁሉ ነገር እንግዲህ በሰርካዲስ ላይ ነው። በሰርካዲስ ነው ይሄ ሁሉ ነገር እንትን ያለው። እንግዲህ በዚህ መሀል ሰርካዲስ ናኦድ ይደውልላታል ማለት ነው በድንገት ለሰርካዲስ። እሷም ደግሞ በጣም ደስ ይላትና ማን ነው ናኦድ የደወለው ትላታለች። እሷም ናኦድ አንቺን የማገናኘው ልጅ ነው ናኦድ ማለት እና እንግዲህ ሶሊ ባል እንድታገባ የራሷ የሆነ ህይወት እንዲኖራት ትፈልጋለች ማለት ነው። ለዛ ነው ሰርካዲስ የምትደዋወል ካላት ፍላጎት የተነሳ። በዚህ ማለት እንግዲህ ናኦድ የደወለው አንቺን በመፈለግ ነው ትላታለች ማለት ነው። እንግዲህ በዚህ መሀል ናኦድ ጥሩ ሰው እንደሆነና ያላትን አክብሮ እየገለጸች ስልክ ታነሳለታለች። በዚህ መሀል እንግዲህ በልሁ ልጁን ባንዶራን ክላስ በማስገባት እንግዲህ የኔና አንቺ ጉዳይ አላለቀም፣ እንደ እናትሽ ዋጋሽን ነው የምሰጥሽ እያለ እንግዲህ እንዲያርግሽ እድሜ ልክሽን ስትዋሽ እናትሽ ጋር ነው ስትቀጥፊ፣ እንዲሁም ደግሞ ሶሊ ጋር ነይ ልደት እና ክብር ብለሽ ወስደሽ እንደዛ አርግሽ ሰው ልደት መጠጥ ሶሊ ላይ ጨምረሽ ወንድ ጋር ያሳደርሻት አንቺ ነሽ በማለት እንግዲህ ነፍሰ ጡር የሆነችው ልጁ እንዲያርገሽ ህይወቷን እያመሰቃቀልሽ ያለሽ አንቺ ነሽ ከእናትሽ ጋር ሆነሽ በማለት እንግዲህ ሁሉ ሚስጥር አሁን ስለገባው እውነታውን ስላወቀ በጣም እየገረፋትና እየደበደባት ነው ማለት ነው። ብትለምነውም አባቷ ግን በጣም ታግሶ ስለሆነ ምንም ሊምራት አልቻለም ማለት ነው። እንዲሁም ደግሞ መጠጥ እንደምትጠጣና ብዙ ነገር ብዙ ሱስም እንዳለባት ሁሉን ነገር ነው እንግዲህ የሶሊና የባንዶራ የትምህርት ቤት ጓደኛቸው የሆነ እውነቱን መጥቶ ሶሊ ንጹህ ልጅ እንደሆነች እና ባንዶራ ደግሞ ብዙ ሱስ እንዳለባት ብዙ ነገሮችን እንደምትወስድ ያጋልጣት ማለት ነው። በዚህ ማለት እንግዲህ ሶሊ ደግሞ ጨዋ ልጅ ናት። ተማሪዎች ጨዋ ልጅ ስለሆነ እውነቱ ነገር ተጋልጦላት እንግዲህ ነው ለዛ ነው ባንዶራን የሚደበድባት ማለት ነው። በዚህ ማለት እንግዲህ ድግም ይለምድሻል ወይ ካሁን በኋላ እንዲህ አቃጥለሽኛል ይለምድሻል ወይ ይሄን እንደዚህ ታረጊያለሽ ካሁን በኋላ በማለት እንግዲህ ያለምንም ርህራሄና እዝነት እንግዲህ ክላስ አስገብቶ ከራሷ ክላስ በማስገባት በቀበቶ በኃይለኛው እንግዲህ ትገርፏታል። እውነት ለመናገር የልቤን ነው የሚያደረሰው። በጣም እንደዚህ ነው መገረፍ የነበረባት። መገረፍ እውነቱ እንደዚህ መገረፍ አለባት። እንደዚህ መገረፏ ትክክለኛ የሚገባት ነገር ነው። በዚህ ማለት እንግዲህ እናቷ አቤት አስወጥቷታን በልሁ ወይዘሮ አዜብም እንግዲህ ለባንዶራ ትደውላታለች ማለት ነው። ባንዶራም እንግዲህ ስልኩን አንስታ እንደተደበደበችና እውነታውን እንደተጋለጠ እና አባቴም ሊገድለኝ ነው በቃ ሁሉን ነገር አውቋል በማለት እያለቀሰች እንግዲህ አንድ ባንድ መናገር ትጀምራለች ማለት ነው። እንግዲህ አባቴ ሊገለኝ ነው፣ አሁን መሞቼ ደርሷል፣ ሁሉ ነገር ተጋልጦብኛል፣ ምንም ካሁን በኋላ ምንም ጥቅም የለኝም በማለት እንግዲህ ደውላ ትነግራታለች። እንግዲህ እናትም ጎዳሽ ወይ በማለት ትጠይቃታለች ማለት ነው። እሷም እንግዲህ ምንም አላስተረፈኝም ወይ በማለት እንግዲህ
ሁሉን ነገር ትነግራታለች ማለት ነው። በዚህ ማለት እንግዲህ የበቃው አይመስለኝም፣ አሁንም የሚገለኝ ነው የሚመስለኝ፣ የሚያስተርፈኝ አይመስለኝም በማለት ትነግራታለች። እዚህ ላይ ደግሞ እንግዲህ ሰርካዲስ ለናኦድ እያወራችው ነው። እንግዲህ እሷም ለምን ፈልገህ ደወልክ? ትንሽ ጉረኛ የሚባል አይነት ልጅ ነው እና ለምን ነው የደወልከው? በሰላም ነው ወይ የደወልክልኝ? ትለዋለች ማለት ነው። በዚህ እንግዲህ እሱ ከደበረሽ ናኦድም ልዝጋልሽ ወይ ስልኩን ይላታል ማለት ነው። እናም የሶሊያን ስልክ እንደሚፈልግና ሶሊያንን መናገር እንደሚፈልግም ይነግራታል። እሷም ደግሞ እሷን ስልክ ብቻ ሳይሆን እሷንም ሰጣለሁ ችግር የለም አጠገብ ያለች ላገናኝ ትለዋለች። እሱም ደግሞ እሺልና ሶሊያናን ሊያገኛት ይሞክራል ማለት ነው። በዚህ እንግዲህ ሶሊያና ማውራት አትፈልግም፣ ምክንያቱም ልቧ ተሰውሯል። ብዙ ነገር የሆነች ልጅ ናት። ማንንም ሰው አምና መቅረብ አትፈልግም። የፈለገ በፍቅርም ትሸነፍ ልጅ አይደለችም ማለት ነው። በዚህ እንግዲህ ለምንድን ነው አክስቴ ምን ለማድረግ እየሞከርሽ ነው? እኔ ማውራት አልፈልግም ብትላትም አክስቷ ግን እንድታወራ አስገድዳታለች ማለት ነው። በዚህ እንግዲህ እናም ሰርካዲስ እንግዲህ ስልኩን ለሶሊ ትሰጣትና እንቺ አውሪ ትላታለች ማለት ነው። በዚህ መሀል እንግዲህ ሶሊ ልታወራ ስልኩን ተቀብላ ሄሎ ትላለች ማለት ነው። እዚህ ላይ እንግዲህ ደግሞ አዜብ እና ባንዱራ እያወሩ ነው። በዚህ መሀል እንግዲህ በልሁ ድንገት ይመጣል ማለት ነው። ሲመጣም አይው አባቴ መጣብኝ፣ እናቴ እንግዲህ አባቴ መጣብኝ ሊገለኝ ነው ደግሞ እያለ እያለቀሰ ትነግራታለች ማለት ነው። በዚህ መሀል እንግዲህ በር ክፈች ይላታል። እሷም ቆልፋ ውስጥ ነው ያለችው። በዚህ መሀል እንግዲህ ተው አባቴ እንዳትገለኝ ባክህ እያለች ስልኩንም አልዘጋችም። እንግዲህ ይህን ሁሉ ነገር ያደረገው ናታን ነው። የሶሊን ሀቅ ያወጣው ባንዱራን እንድትጋለጥ ያደረገው ናታን ነው ማለት ነው። እውነታውን ነገር የተናገረው የዋሸው ነገር የለም። እንዳለው ናተኝ ባንዱራ ባለየ ልጅ ሶሊ ጨዋ ልጅ ናት። ያንን እውነታ ነው የተናገረው ማለት ነው። ስለዚህ ያ ናታን ነው እውነቱን ነገር አጋልጦ እንደዚህ ያደረገ የሚያስደበድበኝ ናታን ነው ትላታለች ማለት ነው። እናትም እንግዲህ ማን አለ እንዳይገልሽ በማለት እንግዲህ ልጅ እንዳይገልብኝ ምን ማድረግ አለብኝ? ይህ ሰውዬ እንደው አብዷል፣ አይዞሽ በቃ ጠንከር በይ በማለት እንግዲህ ተጨናንቃ እያለቀሰኝ ነው ማለት ነው። ልምጣ ብትላትም እሷም አይ ያንቺንም ይገልሻል፣ እንቺ እንዳትመጪ የባሰ ነው ደግሞ የሚገለን፣ ይቅርብን፣ አንቺ ብትመጪም አታድኝኝም በማለት እንግዲህ ትነግራታለች። በዚህም ማለት እንግዲህ አባትየው አልከፍትለት ስትል ሄዷል እንግዲህ አውሪን ትንሽ በማለት እንግዲህ ማውራት ትጀምራለች። በዚህ ማለት እንግዲህ እናቲቱ እንድትወጣ ውጪ እንደምንም ብለሽ ማውጫ ፈልገሽ ውጪ ትላታለች። ልጅቱ ግን መውጫም የላትም፣ ምክንያቱም ቤት ውስጥ ተዘግታ ነው ያለችው ማለት ነው። እሷም ደግሞ እልከኛ ልጅ ስለሆነ ገና ለገና ሰርካዲስ እና ሶሊ ይደሰታሉ በማለት እኔ እዛ ቤት ጥዬ የትም አልሄድም እዛው ይግደለኝ ትላለች ማለት ነው። እናት ግን አባትሽ ሲናደድ የሚያደርገውን ነገር አያውቅምና ይገልሻል፣ ህይወትሽን ያጠፋዋል። እሱ ሲናደድ የሚያደርገውን አያውቅም። አንቺን እኔን ጎርቶኛን፣ አንቺን ደግሞ እንዳትጎጂ ውጭልኝ ከዛ ቤት ትላታለች ማለት ነው። ባንዱራም ደግሞ ከዚህ ይግደለኝ በማለት እንግዲህ ለማውጣት አልፈለገችም። አዜብ እንደፈለገ ያርገኝ ብላለች። እንግዲህ አዜብንም ተይኝ በቃ እንደፈለገ ያርገኝ በቃ ካሁን በኋላ በማለት ስልኩን ትዘጋዋለች ማለት ነው። እንግዲህ እናቲቱም አዜብ ያመጣችውና የጠነሰሰችው ነገር ነው። እንግዲህ ልጅን ገደላት፣ እኔ ምን ማድረግ አለብኝ? እንግዲህ ምንድነው የማመጣው በማለት ውጭ ወጣ እንግዲህ ሜዳ ላይ ሆና በተቆዘበዝ ማን ሊያግዛትና ሊደርስላት አልቻለም ማለት ነው። እንግዲህ በዚህ መሀል ደግሞ ሶሊና ናኦድ እያወሩ ነው። በዚህ መሀል እንግዲህ ሶሊ ፈርታለች፣ ማመን አልቻለችም። ለምን ደወልክ እያለችው ነው። እሱም ደግሞ ሶሊም ደግሞ
ሰረካዲስ ሶሊን ተረጋግተሽ አውሪ አይባልም። ለምን ደወልክ አትበይ ትላታለች ማለት ነው። በዚህ ማለት እንግዲህ ናኦድ ባለውለታዋ ስለሆነ እኔ ባለውለታሽ ነኝ፣ ተረጋግተሽ አውሪኝ፣ እኔ ብዙ ነገር ማውራሽ ነገር አለኝ ይላታል ማለት ነው። እንግዲህ በዚህ መሀል አንቺ የኔን ውለታ የምትከፍበት ሰዓት አሁን ስለሆነ የምትተባበሪ ነገር አለሽ ይላታል። እሷ ግን እየተኮሳተረ ነበረ እና ወሬውን እያሳጠረችበት ነበር። አክስቷን በዚህ ላይ ስላወሩ ደስ ስላላት ስፒከር አርጊውና እንስማው የሚያወራውን ስፒከር አርጊ እያለች እየጨቀጨቀቻት ነበረ። በዚህ መሀል እንግዲህ እሱ ሊግባቡ አልቻሉም። ወደ ጭቅጭቅ ነገሩን ወስደውታል ማለት ነው። ምን አስበሽ ነው? እኔ እኮ ስራ ነው ማዝሽ፣ ኮሚሽንም ላስብልሽ ነው እንጂ ለሌላ ነገር አይደለም። ባለውለታሽ ስለሆንኩኝ ልጠቀምብሽም አይደለም፣ አንቺን ፈልገው ነገር የለኝም ይላታል ማለት ነው። እሷም ደግሞ ጤነኛ አይደለህም ወይ? እኔ ስራ ፈት ነኝ ወይ? ከኔ ምንድን ነው የምትፈልገው? በማለት እንግዲህ ለመመናቀር እየሞከረች ነው። እሱም ደግሞ የሚገናኙበትን አድራሻ ቴክስት እንደሚያደርግላትና ሊያገኛት እንደሚፈልግ እንድትተባበረውም እንደሚፈልግ ይነግራትና ስልኩን ቻው ብሎ ይዘጋባታል ማለት ነው። እሷም ደግሞ ጤነኛ ነው ወይ? ጆሮዬ ላይ ዘጋብኝ፣ እንገናኝም እያለኝ ነው በማለት ተበሳጭታ ስልኩን እሷም እንትን ትላለች። አክስቷም አንቺ ያምሻን ጤነኛም አይደለሽም፣ ምን ችግር አለው ብታወሩ በማለት እንግዲህ ትቆጣታለች። ምክንያቱም አክስቷ የራሷን ሶሊ የራሷን ህይወት እንድትጀምርላት ስለምትፈልግ ነው። ከጥሩ ሰው እንድትጠጋላት ስለፈለገች ነው አውሬ አውሬ የምትላት እንጂ ልታበላሻትም አይደለም ማለት ነው። በዚህ ማለት እንግዲህ ናኦድ እንግዲህ አድራሻ ልኮላታል ለሶሊ። በዚህ መሀል እሷ ግን አልሄድም፣ እኔ እሱን አምኜ የትም አልንቀሳቀስም ብትልም ነገር ግን እሱ ደግሞ ክፍያና ኮሚሽን እንደሚከፍላት ተነግራታለች። በዚህ ማለት እንግዲህ ሰረካዲስ ለእኔ ስትይ ሂጂና እስኪ ጉዱን እየው፣ ምንም ነገር ራሽን ጠብቀሽ ሂጂ እና ደግሞ እሱም ባለውለታሽ ነው፣ መውጫ ሰበብ ሊሆንሽም ይችላል፣ ልጁ ቁም ነገረኛ ነው ይሆንሻል፣ ሂጂ በማለት እንግዲህ እየገፋፋቻት ነው። ባንዱራ ግን በጣም ተቀጣለች። በሰው ስለተቀጣች ማንም ጋር መገናኘት አትፈልግም ማለት ነው። በዚህ መሀል አንቺ ሰው ጋር መታወቅ አለብሽ፣ መታፈን የለብሽም እያለቻት ነው። በዚህ መሀል እንግዲህ በልሁ እየተናደደ ወይኔ እኔ እንደዚህ ተሸወድኩ ማለት ነው፣ ተጫወቱብኝ እያለ እየተናደደ ይመጣል ማለት ነው።